እንደማይሆነ በስርዓት ማሰብ አቅቷል። አልገባኝም። እንዴት እንደዚህ ልትቻል? እንዴት ብትሆን ነው እንደዚህ ከወረደች ሰራተኛ ጋር አብረህ ጊዜ የምታሳልፈው? እስኪ ራስህ ይኸው የደህና ኑሮ ህይወት ያለው ሰው እኮ ነህ። ምንም ቢሆን ከእንደዚህ አይነት ሴት ጋር አብረህ አይገባም ነበር። ምን ነው አትመጥንህም ልትለኝ ነው? አዎ አትመጥንህም። ወንድሜ እኮ ነህ። የወደፊት ህይወት ያሳስበኛል። ለእኔ አትጨነቅ። ስለ ራሴ ያውቃለሁ። መጀመሪያ የራስን ህይወት አስተካክል። ምን አገባኝ? እኔ ድርሻዬን ተናግሬያለሁ። ምን ንግግር ነው የምትናገሪው? እንደውም ሰው ቤት አግኝቼ ነው እንጂ እናንተ ይለይልን ነበር። እንዴ ጾታ አስቀየርሽ እንዴ? ዝም በል። ሲያንቋሽሿችሁ፣ ሲደበድቧችሁ አሜን ብላችሁ የምትቀበሉ፣ በተቃራኒው ደግሞ ፍቅር ሲሰጣችሁ በፍቅር ያለንጋ ሰውን የምትቀጡ አረመኔዎች ናችሁ። ይኸውልህ ኪራ፣ የሰው ልጆች ልክ እንደ መልካችን አስተሳሰባችንም አመለካከታችንም የተለያየ ነው። ዓለም ላይ በ2023 የወጣው ጥናት ሰላም የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ዛሬም እንደተለመደው በአዲስ ቪዲዮ መጥተናል ማለት ነው። እንግዲህ ኪራ እርግጠኛ ነኝ ተመልሶ ወደ ጽናት መምጣቱ አይቀርም። ነገር ግን ይቻ አዲሱ አሁን ፍቅር እየያዛት ነው ማለት ነው። ጠጋ ጠጋ እያለች ነው። እሱ ግን ምንም አልመሰለውም። ኪራ ግን አዲሷ ፍቅር እየያዛት ነው። ቁምጣ የምንለብሰውን ወደ ቀሚስ ተቀይራለች ማለት ነው። እንግዲህ ወንድነሽ ወንድ ጾታሽን ቀየርሽ እንደ አንተ እያለ ሲያወራት የነበረው ኪራ እንደገና አሁን ለምንድን ነው እንደዚህ የሚለኝ ብላ አሰላስላለች መሰለኝ። ቁምጣዋን ትታ ወደ ቀሚስ መልበስ ተገዳለች ማለት ነው። እንግዲህ ምሩም አንዳንድ ጊዜ አንተ ትላታለች፣ ያስቃታል ማለት ነው። እንግዲህ ፍቅረኛዋ መጥቷል። ፍቅረኛዋ የበፊት ለኪራ እንደነገረችው ሄኖክ ይባላል። ስንሳሳም አንስቶ ሚዲያ ላይ ለቆብኝ አባቴ ታሞብኝ ነበረ። በጣም ከትምህርት ቤትም አቋርጬ ነበረ ከዩኒቨርሲቲ ከምማርበት። የዛን ጊዜ ተካሄደው ደግሞ ያው ሰክረን ስለነበረ ምንም ማድረግ አላቅም፣ ምን እንዳደረግሁ አላቅም። ልጁን ስሜው ነበረኝ። ልጁ ደግሞ በፎመንትን አንስቶ ጠዋት ፖስተው ሰክሮ ሳይሆን ዝም ብሎ አውቆ ነው የፖስተው ነው ያለችው። እንግዲህ ለኪራ ልጁ ሲመጣ ምንም የተስታወሰው ነገር የለም፣ አላስታወሰም። ነገር ግን አውርተው ነበረ፣ ማስታወስ ነበረበት። ሄኖክ እንደሚባል ፎቶ ሚዲያ ላይ ሶሻል ሚዲያ ላይ እንደለቀቀባት ማስታወስ ነበረበት፣ ግን አላስታወሰም ማለት ነው ኪራ። ጽናትና ኪራ እንግዲህ ያው ትንሽ እያሉ እየተራራቁ ነው። እሷ ደግሞ ያው ታርቀዋለች ማለት ነው። በጣም ትቆጠዋለች። እሱም አሁን ትዕግስቱ አልቋል። እሷን እየተቆጣን ነው ማለት ነው። ትዕግስቱ በጣም እያለቀ ነው። እሱ ያው ወንድ ልጅ እንትን ሲሉት ሲስቁለት እንጂ ትንሽ የሆነ የማይታወቅ ነገር ከተደረገበት እርግጠኛ ነኝ ባንዴ ነው የሚቀየረው። እንደ ሴቶች አሁን እኛ ሴቶች ቶሎ አንቀየርም፣ በጣም እንቆያለን ማለት ነው። በጣም ከሚባለው በላይ አንድን ሰው ካፈቀረን በጣም ብዙ ነው የምንቆየው ማለት ነው። ግን ወንድ ልጅ ባንዴ ነው የሚቀየረው። አንድ የሚወዳት ሴት ላይ ፊቷን ታጠቆረችበት በጣም ነው የሚቀየረው ቶሎ በፍጥነት። እና እንግዲህ አዲሷ ሀሴት እንግዲህ ከጽናት እና ከሀሴት ማቆንጆ ነው ብዬ ነበረ። በብልጫ ያለው ከ175% ጽናት ነው ያላችሁት። እንግዲህ በጣም አሪፍ ነው። ጽናት ጸባይ ያላት በጣም እንግዲህ ለሰዎች የገዛ ፍቅሯን ለሌሎች የምትሰጥ ናት። ታስባለች። አልተማረችም፣ ግን ከተማሩት ይበልጥ እሷ አሳቢ ናት ማለት ነው። ሀሴት እንግዲህ ተምራለች። ነገር ግን እሷ ልክ እንደ ወንድ ነበረች ስትመጣ፣ ሁሉን ነገር ማድረግ ትወድ ነበረ። አሁን ግን ፍቅር እየያዛት ስለሆነ ከኪራ የሆነ ለውጥ አንጥታለች ማለት ነው። ከወንድ አስመሳይነት ወደ ሴት እየተቀየረች ሴት ናት፣ ግን ያው ወደ ሴትነት እየተቀየረች ነው ማለት ነው። እንግዲህ ፍቅረኛውም ያው
ምንም አላለም። እሷን እንዴት ዋትና እንደረሳት ነው የሚያስበው። ጽናት ጋር ሄዶ ስለ ጽናት ውበት ነው የሚያወራው። እንዴት አባቷ ነው የምታምረው፣ ደግሞ የምትሰራው ምግብ እንዴት ይጣፍጣል እያለ ለምሩ ቆይ ቆይ ገና ምን አይተ ገና ብዙ ታያለች ስለ እሷ ስራዎች፣ ስለ እሷ ሁኔታ፣ ስለ እሷ ጸባይ ስትለው አንዴ እያየዋት አይደል እንዲ በጣም ነው የምታምረው፣ እንዲህ ነው ጀለሲ ምናምን እያለ በቃ ስለ እሷ ሆነ። ኪራ ይሄንን ቢሰማ በጣም ተናዶም ያበቃ ማለት ነው። በጣም ነው የሚናደደው፣ በጣም ነው በቃ የሚያኮርፈውም። ለዚህ ነው እኔን እምቢ ብለሽ ሌሎቹን ወንዶች ደግሞ ጣልሻቸው ነው የሚለው። በጣም ነው በቃ ኦፍ የሚወጣው ማለት ነው። እና ይህንን ደግሞ አሁን ነገ ሲለቀቅ በደንብ ታያላችሁ። ቆይ በጣም ነው የሚቀናው ኪራ ማለት ነው። አሁን ልጁ አሁንም በቃ እሷ ጋር ነው የሚሄደው ኩሽና ማለት ነው። ኩሽና ይገባል። ከዛ አንዴ አንቺ እኮ እንደዚህ ማመስሪ ብሎ ጠጋ ሲል ሊስማት በጥፊ ያለችው። መቼም እሷ በጥፊ መማታት ነው በቃ ወንዶቹም ይቀርባታል፣ እሷም እንደዛው በጥፊ ትለጋቸዋለች ማለት ነው። እና ያችን ደግሞ ሀሴትን መንገድ ላይ ተገናኝተው አንቺ ምንድን ነው እንደዚህ የምትሆኘው? ያችን ፎቶ ተለቀቀችብኝ ብለሽ ምን ታቅራሪልሽ እንዲህ ሲላት፣ ወይ አንተ ሰው ቤት ተገናኝተን እንጂ ውጭ ቢሆን ይዋጣልን ነበር ስትለው፣ እንዴ ጾታሽን ቀየርሽ እንዴ ነው ያለው ማለት ነው። በጣም በሚገርም ነገር አመላለሱ ምናምን የሆነ ጀለስ የሆነ ዱርዬ ነገር ፀጉሩን እየፈተለ ምናምን ነገር በጣም ነው። ልጁ ግን በጣም ያምራል። ትናንትና ለቅቄላችሁ ነበረ፣ ነገር ግን በጣም ያምራል ነው ያላችሁት። በአብዛኛው ከ175% ልጁ ተመችቶኛል፣ ያምራል ነው ያላችሁት ማለት ነው። እንግዲህ ሊቆይም ይችላል ላይቆይም ይችላል። ደግሞ በአብዛኞቻቸው ክብሩ ይመለስልን፣ ክብሩ ነው ጥሩ እያላችሁ ነው። ምናልባት ክብሩን ደግሞ ሊመልሱት ይችላሉ። ያው ዳይሬክተሩ ነው እንግዲህ ወሳኙ፣ እነሱ ሳይሆኑ ክብሩ ይመለስ የሚል ብዙ ኮመንት ካዩ ክብሩን ይመልሱታል ማለት ነው። ለአንድ ቀን ሆነ ለሁለት ቀን ያክል ሊመለስ ይችላል ወደ ድራማው። ነገር ግን እኔ አሁን የመጣው ልጅ ራሱ በጣም ተመችቶኛል ማለት ነው። ያው ለኪራ መከራው ነው። ኪራ ያው እንግዲህ ቅናት፣ ሴቶች ሲወዷቸው መከራ፣ ሲጠሏቸው መከራ ብሏል እንግዲህ ኪራ ማለት ነው። ሲወዷቸው በፍቅር አልጋ ትቀጣላችሁ፣ ሲጠሏችሁ ሲደበድቧችሁ ቶሎ አትሄዱ፣ ሙዝዝ ትላላችሁ ሆነ ያለው እንግዲህ ያው ቤቲን መንካቱ ነው። ባለፈው እንግዲህ ቤቲ ሂጂልኝ አልፈልግሽም እያለ ሲገፈትራት የግድ ሙዝዝ ብላበት ነበረ እና ደግሞ ጽናትን እስከ ማገድ ድረስ ደርሳ ነበረ። እሷም ያው በትንሽ ጊዜያትም ባይሆን ብዙ ቀናትን ፈይታለች ከህይወታቸው እስከምትወጣ ድረስ ማለት ነው።